የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ 3 ያልኳቸውን መረጃዎች አስደምጣችኋለሁ። የትግራይ ስታቲስቲክስ ኤጀንሲ በምዕራባዊና በደቡብ ዞኖች የፋይዳ ብሔራዊ መታወቂያ መዝገባ የክልሉን ሉዓላዊነት ይጥሳል ብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እሁድ ዕለት ከትራምፕ ጋር ተገናኝተው የሩሲያውን ጦርነት ስለመቋጨት ሊነጋገሩ ነው። አሜሪካ እስራኤልን ተከትላ ለሶማሌላንድ የሀገርነት እውቅና እንደማትሰጥ ፕሬዝዳንት ትራምፕ ተናገሩ። የትግራይ ስታቲስቲክስ ኤጀንሲ በምዕራባዊና በደቡብ ዞኖች የፋይዳ ብሔራዊ መታወቂያ መዝገባ የክልሉን ሉዓላዊነት ይጥሳል ብሏል። የትግራይ ስታቲስቲክስና ወሳኝ ዝግጅቶች ምዝገባ ኤጀንሲ በምዕራብና በደቡብ ትግራይ አንዳንድ ክፍሎች ፋይዳ በመባል የሚታወቀውን ብሔራዊ ዲጂታል መታወቂያ ካርድ መስጠቱን በተመለከተ ስጋቱን ይፈጥሯል ብሏል። አሁን ያለው የምዝገባ አሰራር የክልሉን ሕገ መንግስት ድንበሮችና ሉዓላዊነትን እንደሚያዳክም አስጠንቅቋል። ኤጀንሲው አርብ ዕለት ለብሔራዊ መታወቂያ ፕሮግራም በጻፈው ይፋዊ ደብዳቤ ላይ ካለፉት ዓመታት ጀምሮ ሁመራ፣ ራያ፣ ጸገዴና ወልቃይትን ጨምሮ በአካባቢው እየተካሄደ በሚገኘው የፋይዳ መዝገባ ተግባራት የትግራይን ህጋዊ እውቅና ያለው የግዛት ስልጣንን ማክበር አልቻሉም ብሏል። ኤጀንሲው ጥያቄ ላይ ያሉትን አካባቢዎች እንደ ትግራይ ክልል አካል በህገ መንግስቱ እውቅና ተሰጥቷቸዋል ሲል የገለጸ ሲሆን ምዝገባው የሚካሄደውን መንገድ ይህንን ሁኔታ ያንጸባርቅምና ለስነ ህዝብ አወቃቀር ለውጦች አስተዋጽኦ ያደርጋልን ብሏል። ኤጀንሲው የትግራይ ጊዜያዊ አስተዳደር የብሔራዊ ዲጂታል መታወቂያ ስነ ስርዓቱን ተግባራዊ ለማድረግ ሁለቱንም የገንዘብና የፖለቲካዊ ድጋፍ የሚያደርገውን ገልጿል። ይሁን እንጂ አሁን ያለው የምዝገባ አካሄድ በክልሉና በፌዴራሉ ተቋማት መካከል ያለውን ትብብር መንፈስ ያዳክማል ብሏል። ኤጀንሲው ማስተካከያ እርምጃዎች እንዲወስድ ጥሪ ያቀረበው የብሔራዊ መታወቂያ መርሃ ግብር በሂደቱ ውስጥ የስርዓት ክፍተቶች እንዲፈታና የምዝገባ ማዕቀፍ የትግራይን ሉዓላዊነት በሚጠብቅና ህገ መንግስታዊ ድንበሮችን ሙሉ በሙሉ በሚያከብር መልኩ እንዲያስተካክል አሳስቧል። ቅሬታው የመጣው በህዳር 2022 የፕሪቶሪያ የሰላም ስምምነት ቢኖርም ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በቀጣይ ጥሰቶች ባስመዘገባቸው በምዕራብ ትግራይ ላይ ሰፊ ስጋት ባለበት ወቅት ነው። ሂዩማን ራይትስ ዎች ከስምምነቱ በኋላ ምዕራብ ትግራይ ዞን የሚገኙ የትግራይ ዜጎች የጎሳ ማጽዳት እንደቀጠለም ዘግቧል። የፌዴራል መንግስት ተጠያቂነትንም እንዲያረጋግጥ አሳስቧል። እንደ ቡድኑ ገለጻ ትግራውያን በግዳጅ መባረር፣ በዘፈቀደ መታሰርና ጥበቃ መከልከል እያጋጠማቸው ሲሆን ይህ የሰላም ስምምነት አፈጻጸምና ህገ መንግስታዊ ስርዓት ማክበርን በተመለከተ ጥያቄዎችን አስነስቷልም ብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እሁድ ዕለት ከትራምፕ ጋር ተገናኝተው የሩሲያውን ጦርነት ስለመቋጨት ሊነጋገሩ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ከሩሲያ ጋር እያደረገች ያለውን ጦርነት ለመቋጨት ለሚደረገው ንግግር ነገ እሁድ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙም አስታውቀዋል። ዜሌንስኪ ከትራምፕ ጋር በሚኖራቸው ቆይታ በአሜሪካ በተዘጋጀው የሰላም እቅድ እንዲሁም አሜሪካ የደህንነት ዋስትናን ስለምትሰጥበት ሁኔታ በሚያተተው ሌላ እቅድ ላይ ትኩረት አድርገው እንደሚነጋገሩም ገልጸዋል። አንድ ከፍተኛ የሩሲያ ባለስልጣን ግን በበኩላቸው ሞስኮ ከአሜሪካ ጋር ድርድር እያደረገች ያለችው የሰላም እቅድ ፍጹም የተለየ እንደሆነም ተናግረዋል። ዜሌንስኪ ሩሲያ ወታደሮቿን የምታስወጣ ከሆነ ዩክሬንም ምስራቃዊ ዶንባስ ግዛትን እንደምትለቅ በመግለጽ የድርድር ሀሳብ ማቅረቧ ይታወሳል። የሩሲያ መንግስት እስካሁን ድረስ ስለዚህ የድርድር ነጥብ አስተያየት አልሰጠም። ቅዳሜ ዕለት ሩሲያ በዩክሬን ኪዮቭ ግዛት በከፈተችው አዲስ ጥቃት ቢያንስ አንድ ሰው ጉዳቱ እንደደረሰበት የአካባቢው ባለስልጣን ተናግረዋል። የጥቃቱን ፍንዳታ ድምጽ ዋና ከተማዋ ኪዮቭ ድረስ ተሰምቷልም ብሏል። የዩክሬን የአየር መከላከያ ኃይሎች ጥቃቱን እያከሸፉ መሆኑን የተናገሩት የኪዮቭ ከንቲባ ቪታሊ የከተማዋ ነዋሪዎች ወደ ተዘጋጀላቸው መጠለያም እንዲገቡም አሳስበዋል። ሩሲያ በዩክሬን ላይ ሙሉ ወረራ የከፈተችው በየካቲት 2014 ዓ.ም ነበር። በአሁኑ ሰዓት ሞስኮ 75% የሚሆነውን የዶኔትስክ ግዛትና አጎራባቹን ሉሃንስክ 99% ተቆጣጥራለች። እነዚህ ግዛቶች በሙሉ ዶንባስ ተብለውም ይጠራሉ። ዩክሬን ጦርነቱን ለማቋረጥ በሚደረገው የሰላም ስምምነት ውስጥ የደህንነት ዋስትና እንዲሰጣትም ትሻለች። ዜሌንስኪ ያቀረቡት አንዱ አማራጭ ሩሲያ በኃይሏ ለመግዛት ሞክራ ባልተሳካላት የዶንባስ አካባቢዎች ከወታደራዊ እንቅስቃሴ ነፃ የሆነ ነፃ ኢኮኖሚያዊ ዞን ማቋቋም የሚል ነው። ዜሌንስኪ አርብ ዕለት 20 ነጥቦች የያዘውን የሰላም እቅድ 90% መጠናቀቁን ለጋዜጠኞች ተናግረዋል። ስራችን ሁሉ ነገር 100% ዝግጁ መሆኑን ማረጋገጥ ነውም ብለዋል። በማህበራዊ ሚዲያ ገጻቸው ባጋሩት ልጥፍ ደግሞ አንድም ቀን እያባከነን አይደለም፣
በቅርቡ በከፍተኛ አመራር ደረጃ ከፕሬዝዳንት ትራምፕ ጋር ለመገናኘት ተስማምተናል። አዲሱ ዓመት ከመግባቱ በፊት ብዙ ሊወሰን ይችላልም ሲሉ ጽፈዋል። ትራምፕ በበኩላቸው አርብ ዕለት በታተመው ፖለቲኮ መጽሔት ላይ ባወጣው ቃለ መጠይቃቸው የዩክሬኑ ፕሬዝዳንት እኔ እስከማጸድቀው ድረስ ምንም አይነት ነገር የለውም ማለታቸውንም ተዘግቧል። የሰላም ሂደቱ በሩሲያው ፕሬዝዳንት ቭላዲሚር ፑቲን በኩል በጥሩ ሁኔታ እየሄደ እንደሆነ እንደሚያስቡ የተናገሩት ትራምፕ በቅርቡ ከፑቲን ጋር ንግግር አደርጋለሁም ብለው እንደሚጠብቁ ገልጸዋል። የክሬምሊን ልዑክ የሆኑት ክሪል ዲሚትሪቭ ባለፈው ሳምንት በአሜሪካ ፍሎሪዳ የነበራቸውን ስብሰባ አጠናቀው ወደ ሩሲያ ከተመለሱ በኋላ የፕሬዝዳንት ፑቲን ረዳቶች ከአሜሪካ ባለስልጣናት ጋር በተጨማሪ በስልክ ንግግር አድርገዋል። በተደረገው ንግግር ጥሩ መሻሻሎችን መታየታቸውንም ጠቅሷል። ነገር ግን ዩክሬን በአሜሪካ እቅድ ላይ ለሚደረገው ንግግር ለማበላሸት እየሞከረች ነው በማለት ከሰዋታል። ሚኒስትር ዴታው አርብ ዕለት በሩሲያው መንግስት ቴሌቪዥን የሰጡት አስተያየት ታህሳስ 25 2025 በእውነትም መፍትሄ አንድ ደረጃ ላይ የተቃረብንበት ዕለት ሆኖ በሁላችንም አእምሮ ውስጥ የሚኖር ይመስለኛል። የመጨረሻውን ግፊት አድርገን ስምምነት ላይ መድረስ የመቻላችን ጉዳይ ግን በምናከናውነው ስራና በሌላኛው ወገን ፖለቲካዊ ፈቃደኝነት ላይ ይወሰናልም ብለዋል። አሜሪካ እስራኤልን ተከትላ ለሶማሌላንድ የሀገርነት እውቅና እንደማትሰጥ ፕሬዝዳንት ትራምፕ ተናገሩ። እስራኤል ከሶማሊያ ተነጥላ ነፃ ሀገርነቷን ላወጀችው ሶማሌላንድ ነፃና ሉዓላዊነት ሀገርነትን የሚያስታውቅ እውቅናን መስጠቷን አስታወቀች። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል ነፃ ሀገርነትና እውቅናን ስትጠብቅ ለቆየችው ሶማሌላንድ የመጀመሪያው የሀገርነት እውቅና ነው። ነገር ግን ይህ የእስራኤል እውቅና የግዛቴ አለል ናት የምትለው ከሶማሊያ ጀምሮ ከአፍሪካ ህብረት፣ ከኢጋድና ከተለያዩ አገራት ጠንካራ ተቃውሞም ገጥሟታል። ከዛም በተጨማሪ ትራምፕ እስራኤልን ተከትላ ለሶማሌላንድ እውቅና እንደማይሰጡ ተናገሩ። የአሜሪካው ፕሬዝዳንት ትራምፕ በበኩላቸው እስራኤልን ተከትለው በፍጥነት ለሶማሌላንድ ሉዓላዊ ሀገርነትና እውቅናን እንደማይሰጡ ተናገሩ። ሁሉም ነገር ላይ ጥናት እየተደረገ ነው፣ እናጠናዋለን፣ ብዙ ነገሮች አጥንቼ ድንቅ ውሳኔን አስተላልፋለሁ ያሉ ሲሆን ውሳኔዎችም ትክክል ናቸው ሲሉ ከኒውዮርክ ፖስት ጋር በስልክ ባደረጉት ቃለ ምልልስ ገልጸዋል። ሶማሌላንድ ምን እንደሆነች በትክክል የሚያውቅ ግን ሰው አለ ሲሉም ትራምፕ ጠይቀዋል። ሶማሌላንድ አሜሪካ ስትራቴጂክ በሆነው የኤደን ባህረ ሰላጤ ላይ ይዞታ እንዲኖራት ሀሳብ ማቅረቧን በተመለከተ የጠየቁት ትራምፕ ትልቅ ነገር አይደለም ሲሉም አጣጥለውታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ እውቅና መስጠታቸውን ይፋ ካደረጉ በኋላ ሶማሌላንድ የአብርሃም ስምምነትን ለመቀላቀል እንደምትፈልግ ለትራምፕ እንደገለጹም ተናግረዋል። ትራምፕ ግን ሀሳቡን ብዙም እንዳልተዋጠላቸውም ጠቁመዋል። ከእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ ጋር በቀጣይ የሚኖራቸው ውይይት የሚያተኩረው በጋዛ ሰርጥ ላይ እንደሆነም ገልጸዋል።